ዲያቆኑ ነጽር አለ። ካህኑ ቅዱሳት ለቅዱሳን አለ። በቅቻለሁማ ካለ የመጨረሻው ክህደት ድፍረት እሱ ነው። ስጋውን ደሙን ለመቀበል እኔ ብቁ ነኝ ካለ ሱባኤን ጨርሻለሁ እንደዚህ አድርጌያለሁ ግድ የለም ለመቀበል አሁን እንኳን ካልን መቼም የበቃን አይደለንም። ስለዚህ እግዚኦ ብለን ለምነን ተማጽነን ከዛ በኋላ ደግሞ ጸሎተ ፍትሐት ካህኑ ያደርጋል። እንደው የእግዚአብሔርን ቃል መማር ሺህ ጊዜ ወርቅ ነው። የተማረ ሰው መልካም ከሚመስሉ ግን ዲያብሎሳዊ ከሆኑ ሐሳቦች እንኳን ራሱን ይጠብቃል። ደግሞ አንዳንድ ሰዎች እኮ በሚቆርቡት ላይ በውስጣቸው ይሳለቃሉ። አቤት እኒ ደፋሮች ይላሉ። እነሱ ባለመቅረባቸው ትሁታን ሆነው እኛ በሽተኞቹ እያለን ህፃናትን ነው የምናቆርበው። ያው እነሱ በራሳቸው ማዘዝ ስለማይችሉ የማትቆርበው ወላጆች ዝም ብሎ ልጅን ማቅረብ ብቻ በተግባር መጥፎ ትምህርት ነው እያስተማራቸዋቸው ያሉ። ግን ማን ነው ኢመርጀንሲ ላለ ነው ቅድሚያ የሚሰጠው ወይስ ጊዜ ለሚሰጥ በሽተኛ ደግሞ የሚፈስ ህይወቱ አደጋ ላይ ያለው እያለ የለም ይሄ ይቆይ። እንኳን እኛ ሰዎች ስጋ የለበስን እንቅርና መላእክትም እንኳን ስጋውና ደግሞ ለነሱ የተሰጠ ጸጋ አይደለም እንጂ እንደው መቁረብ ይቁረቡ ቢባል በቅተው መቁረብ አይችሉም። መለኮት የተዋሃደውን ስጋ ነው የምንቀበለው። ታዲያ አምላክን ለመቀበል ማን ብቁ ይሆን? አቤት ደግሞ እችለች የምትቆር ወግዝ ይያል በመቋሚያ ሁሉ የሚያባርሩ ነበሩ። ያው ቀንተው በሚችሉት ነው መጨረሻው በገባው ልክ ግን ችግር ነው። እነማ ሆይ እናቶቻችን አባቶቻችን 70-80 ዓመት የሆናችሁ እናንተ የምትቆርቡት በቅታችሁ ነው። ወጣቱ ያልበቃ እናንተ የበቃችሁ ከባዱ ክህደትና ድፍረት ይሄ ነው። መቼም ቢሆን ሰው በቅቶ አይቆርም። መቼም ድጋሜም ቢወለድ በቅቶ አይቆርም። አዎ እኔ መቼም ቢሆን የበቃው አንተን ለመቀበል የሚችል አይደለሁም ታውቀዋለህ። ግን ደግሞ አንተ ስጋዬን ብሉ ደሜን ጠጡ ብለሃል። አንተ ራስን ሰጥተሃል። ኑ ብሉ ይጠጡ ይብለሃል በቸርነት። ስለዚህ እኔ መቼም ልበቃ እንደማልችል አውቃለሁ። መቼም የሚገባኝ እንዳልሆነ አውቃለሁ። ግን ደግሞ በሽተኛነቴን አምናለሁ። አንተ ደግሞ መድኃኒት ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስጢረ ቁርባንን በተመለከተ ጀምረን መሰረታዊ የሆኑ ነገሮችን ምስጢረ ቁርባን የምናገኛቸውን ጸጋዎች ነው። በምስጢረ ቁርባን የምናገኘው ጸጋ ተሰፍሮ ተቆጥሮ የሚያልቅ አይደለም። አንድ ሁለት ተብሎ ተዘርዝሮም የሚፈጸም አይደለም። እንዲያው የጎላው ይነገራል እንጂ ከስጋውና ከደሙ ስንሳተፍ የምናገኘው ጸጋ በጣም የተለየ ነው። ምክንያቱም ራሱ ባለቤቱን ነው በውስጣችን የምናደርገው፣ ከሱ ጋር ነው የምንዋሃደው። ስለዚህ ከሱ ጋር ከተዋሃድን እሱ ሁሉን ስለሆነ ሁሉም የኛ ይሆናል ማለት ነው። የሚጎድልብን የሚቀረን ነገር አይኖርም። የጸጋ ማልክት የሚያደርገን አማናዊ የክርስቶስ ቤተ መቅደሶች የሚያደርገን እሱ ነው። ራሱ እሱ ከኛ ጋር ይሆናል። የጸጋ ሳይሆን አፍአዊ ሳይሆን አማናዊ ተዋህዶ ነው እና ተሰፍሮ ተቆጥሮ በቃላት የሚገለጽ አይደለም። ይሄ በመኖር ነው። ብዙ ነገሩ የሚታወቀው በመኖር ነው። ስጋውና ደሙን የሚቀበሉ ሰዎች የሚቆርቡ ሰዎች ሁላችንም የምንቆርብበት ጊዜ እንዲህ ካልሆነ መቼም ቆርበናል። ክርስቲያን የሆነ ሁሉ ቢያንስ ሲጠመቅ ቆርቧል። ከዛ በኋላም ደግሞ እንግዲህ በተለያየ ጊዜ እና ስጋውን ደሙን የሚቀበል ሰው ራሱ ክርስቶስ ከሱ ጋር ይሆናል። ስለዚህ ንጉስ ነው፣ ይነግሳል፣ ነግሷል። ቅዱሳን መላእክት አብረውት ይቆማሉ። ስጋውን ደሙን የሚቀበል ሰው ከመላእክት ጋር ነው የሚቆመው። ሊቃነ መላእክት አብረውት ይቆማሉ። ብርሃናዊ ዘውድ ይቀዳጃል እና ይሄን ሁሉ ጸጋ ነው የምናገኘው። ታዲያ ወደዚህ መቅረብ እንደሚገባን በምን ያክል ጊዜ መቅረብ እንደሚገባ የተወሰኑ ነገሮችን አንስተናል። በየቀኑ ብንችል የሚጠበቀው በየቀኑ መቅረብ እንድንችል ነው። ያው በተለያየ ምክንያት ለብዙዎቻችን ይሄ የሚቻል ተግባራዊ በሆነ መልኩ ፕራክቲካሊ በተግባር ላይቻል ይችላል። ግን ወደዛ ነው ማደግ ያለብን። ቅዱስ ዮሐንስ አፈወርቅ በአንድ በጾም ጊዜ ባስተማረው ትምህርት ላይ ጾም ዓላማው ምን እንደሆነ ጾመን ወደ ስጋውና ደሙ ካልቀረብን መጾማችን ጥቅሙ ምንድነው እያለ ባስተማረው ትምህርት ላይ የተወሰነ ላንሳላችሁ። እንዲህ ይላል። የጾሙ ጊዜ እያለቀና ወደ ፍጻሜው እየገሰገሰ ነው። በእውነቱ ዛሬ ግማሽ ሱባኤም ደርሰናል። የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የወላዲተ አምላክ ዕለተ ጽንሰቷም ነው። ለዚህ ሁሉ ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ ጾሙ እየተጋመሰ ነው። እሱ ደግሞ ያኔ ወደ ጾሙ ፍጻሜ ላይ ነው ይሄንን የተናገረው። ስለዚህ የጾሙ ጊዜ እያለቀና ወደ ፍጻሜው እየገሰገሰ ነው። እንግዲህ እኛ ምንም የሰጥቶ ካደረሰን ቀጣይ ሳምንት ያው ያልቃል ጾሙ። ስለዚህም ማለት በበለጠ ሁኔታ ራሳችንን ለቅድስና ማዘጋጀትና መስጠት ይገባናል። በውድድር ሜዳ የሚሮጡ ሯጮች ሽልማታቸውን ካጡና
የማያገኙ ከሆነ መሮጣቸውና የሜዳውን ዙሪያ ደጋግሞ መዞራቸው ምንም እንደማይጠቅማቸው ሁሉ እኛም የተቀደሰውን የክርስቶስን ቅዱስ ሥጋና ክቡር ደም በንጹህ ሕሊና ሆነን መቀበል የማንችል ከሆነ የናርተ ነገር ቅርታ አድርገመው እኛም የተቀደሰውን የክርስቶስን ቅዱስ ሥጋና ክቡር ደም በንጹህ ሕሊና ሆነን መቀበል የማንችል ከሆነ ከጾሙ ጋር በተያያዘ ከምናደርጋቸው ዘርፈ ብዙ ድካሞችና ተግባራት ሁሉ ምንም የሚተርፈን ጥቅም አይኖርም ይላል። ይሄ ማለት እንደው ጨርሶ ባዶ ነው ማለት አይደለም፣ ግን ዋናው ነገር ከታጣ ምን ዋጋ አለው ነው። እንደሚታወቀው አሁን በዚህ ዓለም የተለያዩ የሩጫ የውድድር አይነቶች አሉ እና የሚሸለመው እኛ የወጣ ከዛ ደግሞ 2 3 እንዲህ መቼም የተወሰነ ነው። እንደ ውድድሩ የተለያየ ነገር ሊኖረው ይችላል፣ ግን አብዛኛው አሯሩጦ ያው መቼም አጃቢ ሆኖ ይቀራል። ይሄ ማለት ጨርሶ ምንም ዋጋ አይኖረው ማለት ሳይሆን ይችላል። የሚሰጣቸው የተለያየ ጥቅማ ጥቅም ሊኖር ይችላል እንደየ አይነቱ፣ ግን እንዳሸነፉት ግን አይሆንም እና እኛም ጾመን ወደ ሥጋውና ደሙ ካልቀረብን ነው እንደው ጨርሶ ጾሙ ሌላው ነገር ምንም ጥቅም የለውም እየተባለ በዜሮ እየተባዛ አይደለም። ግን ዋናውን ለምን እናጣለን? የከለከለን ሳይኖር እንዳትቀርቡ ያለን ሳይኖር ዋናው ተዘጋጅቶ እያለ ለምንድን ነው ዋናውን የምናጣው ነው። ይቀጥላል ቅዱስ አባታችን ዮሐንስ አፈወርቅ ጾም የተሰራውና የጌታችንን ጾም እንድንጾም የተደረገው ይህን ያህል ቀናት ሁሉ ጉባኤያት ይገርማል። ዮሐንስ አፈወርቅ በችንትት ይህን ያህል ጊዜ ይላል ጾም እንጾም የተደረገው፣ እንደዚሁም ይህን ያህል ቀናት ሁሉ ጉባኤት የተሰሩት፣ ጸሎታት የሚደረጉት፣ ትምህርቶች የሚሰጡት ዓመቱን ሙሉ ከሰራነው ኃጢአት በእነዚህ ሁሉ ነጽተን ከዚያ እንበለ ደም ከሆነው ቅዱስ መስዋዕት ከህሊናዊና ውሳጣዊ ወቀሳና ከሰሳ ነፃ ሆነን መሳተፍ እንችል ዘንድ ነው ይላል። ያው ትምህርቱ ያው ነው። ዛሬም እንግዲህ እንደዚህ ጉባኤ የሚሰራው ይኸው ድንኳን ተደኩኖ ዝናብ ቢመጣ እንዳያገኛችሁ እንግዲህ በተቻለ መቼም በመጠለያው በምንም ተሆኖ የሁሉ ዝማሬው የሚቀርበው ትምህርቱ እንዲሰጥ የሚደረገው ለሌላ ለምንም አይደለም። ሰምተን አይምሯችን ረክቶ ወይም የሆነ ዕውቀት አግኝተን እንድንሄድ አይደለም። ይሄ ወደ ሥጋውና ደሙ እንዲያደርሰን ነው፣ ህሊናችንን እንዲያዘጋጀው ነው። ግን ያ ግቡን ካልመታ ያው መቼም ያዘጋጁት ዋጋቸውን አያጡም። ግን እኛ ግን የዝግጅቱን ውጤት አላገኘንም ማለት ነው። የሁሉ ድካም ዓላማው ወደ ሥጋውና ደሙ እንድንቀርብ ነው በእውነቱ እና ይላል ቅዱስ ዮሐንስ አፈወርቅ በእውነቱ ይቀጥላል። ይሄ ካልሆነ ግን አለ መጨረሻ ውጤቱ ከቅዱስ ቁርባን እንድንቀበል የማያደርሰን ከሆነ ግን ያ የደከምነው ድካም ሁሉ እንዲሁ ያለምንም ትርፍ በከንቱ ይሆንብናል። እንዲያው ሱባዔ መግባታችን፣ ቆመን ማስቀደሳችን፣ መጾማችን፣ ቁጭ ብለን መስማታችን ሁሉ በመጨረሻ መርቶ ከግቡ ከሥጋውና ከደሙ ካላደረሰን እንደው አጉል ድካም ብቻ ሆኖብን ብቻ ይቀራል ይላል። ይቀጥልና ፍርድህና ፍዳ የሚጨብርብህ ምክንያት እንዳልሆን ከመምጣት ወደኋላ እንድትል ሳይሆን ከዚህ ለመገኘት እንዲሁም ወደ ተቀደሰው ምስጢር ለመቅረብ ትችል ዘንድ የበቃህ እንድትሆን ራስህን አዘጋጅ ብዬ እማጸናለሁ ይላል። አያችሁ እንዲህ የምለው አይ ካልቆረብኩማ ማስቀደስም ይቅርብኝ መጾም ይቅርብ እንድትል አይደለም ይላል። ለስንፍና ምክንያት ልሰጥህ አይደለም እንዲህ የምለው፣ ዋናው ዋጋ ራሱ አማናዊ የሆነ ነገር ተዘጋጅቶ ለምን ዋናው ይቀርብሃል ብዬ ነው። ስለዚህ ተዘጋጅተህ እንድትቀርብ ነው እንዲህ የምልህ እንጂ አይ እኔ ለመቁረብ የማልችል ከሆነ ሌላው ዋጋ ከሌለው ይቅርብኝ ብለህ ደግሞ ጨርሶ እንድትበረግግ አይደለም ይላል ቅዱስ ዮሐንስ አፈወርቅ። ይቀጥልና እስኪ ንገረኝ አንድ ንጉሥ እንደዚህ የሚያደርግ ሰው ቢኖር ከማዕዴ ይሳተፋል የሚል አዋጅ ቢያስተላልፍ ወደ እርሱ ማዕድ ለመቅረብ ትችል ዘንድ ማድረግ የሚቻልህን ማንኛውም ነገር ሁሉ አታደርግምን ይላል። አሁን የአንድ ሀገር ንጉሥ እንዲህ የሚያደርግ ሰው የሚቻል የሆነ ማለት ነው፣ ከባድ ያልሆነው ማንም ሰው ሊያደርገው የሚችል ነገር እንዲህ የሚያደርግ ሰው ወደ እኔ መጥቶ ከማዕዴ ይሳተፋል፣ በቤተ መንግስቴ እንዲመጣና አብሮኝ እንዲመገብ አደርገዋለሁ ቢል እንዲህ ያለውን ነገር አድርጎ እዛ ቤተ መንግስት ገብቶ ከንጉሱ ጋር በማዕድ ለመቀመጥ ማናደርገው ነገር ይኖራል ይላል። እኛን ግን የጠራን ምድራዊ ንጉስ ሳይሆን ሰማያዊ ንጉስ ነው። ያዘዘን ደግሞ አስጨናቂ ነገር አይደለም። በቃ ታጥባችሁ ንስሐ ገብታችሁ ቅረቡ ነው ያለው። ይሄን ያህል ገንዘብ ክፈሉ አላለም። እንደዚህ ካልሆናችሁ አላለም። ደማችሁን ካላፈሰሳችሁ አላለም። ወይም በረሃ ካልገባችሁ አላለም። ምንም አላለም። በቃ ኑ ነው ያለው እንጂ እንዲህ ያለውን ነገር ካላደረጋችሁ አላለም። ምንም ቅድመ ሁኔታ የለውም። ታዲያ
የሚያስጨንቅ ቅድመ ሁኔታ ሳይሆን ምንም ቅድመ ሁኔታ የሌለው ሰማያዊ የሆነው ንጉሥ እንዲህ ያለ ግብዣ አቅርቦ ባንቀርብ እንዴት ነው ተጠያቂነቱ በእውነቱ ቀላል የሚሆነው? እንዲሁ ይሄ ቢቀርብን እዳው ምን ያክል ነው? እርሱ እግዚአብሔር ይላል ቅዱስ ዮሐንስ አፈወርቅ ይቀጥልና እግዚአብሔር እኛን ወደ ሰማያት ጋብዞናል፣ ወደ ታላቁና ገናናው ንጉሥ ማዕድ ተጠርተናል። ታዲያ እኛ ወደዚያ በመሮጥና በመሽቀዳደም ፋንታ ገና አሁንም ወደ ኋላ እያልን እናመነታለንን? ይሄን አዘጋጅቼ ይሄንን በዚህ በዛ እያልን ሰማያዊ ንጉሥ ጋብዞ እየጠበቀን እኛ ወደ ኋላ እያልን እናመነታለንን? እንዲህ የምናደርግ ከሆነ የመዳናችን ተስፋ ምን ይሆን? በድካማችን ማሳበብ አንችልም፣ በባህሪያችንም ማመካኘት አንችልም። ምክንያቱም በድካማችን ቢሆን ኖሮ ሁሉም ሰው አይቆርብም ነበር። ባህሪያችን ቢሆን ኖሮ የከለከለን ቆራቢ ቅዱሳን አይኖሩም ነበር። ስጋውን ደሙን የሚቀበሉ ምዕመናን አይኖሩም ነበር። ምክንያቱም ባህሪያችን የሁሉም አንድ ነው። የሚቆርበው የማይቆርበው ባህሪ አንድ ነው። እነሱ የተለየ ተጨማሪ ባህሪ የላቸውም። የማንቆርበው ደግሞ የተቀነሰብን ነገር የለም። ልዩነቱ ያለው የፈቃድ፣ የውሳኔ፣ የቁርጠኝነት፣ የፍላጎት ጉዳይ ነው እንጂ የባህሪ ጉዳይ አይደለም አለ። ስለዚህ ያለ ቅዱስ ዮሐንስ አፈወርቅ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው ተብሎ በትንቢት በዳዊት እንደተነገረው ወደዚህ ሰማያዊ ማዕድ አንድ ላይ ሆነን በአጋጣሚ ሳይሆን በከንቱም ሳይሆን በፍርሃትና በአክብሮት ሆነን ተዘጋጅተን በህብረት እንቅረብ ይላል። ይሄን ለመፈጸም እግዚአብሔር ይርዳን። በእውነቱ ጌታችን በሰጠው የተስፋ ቃል እናምናለን። በጸሎተ ቅዳሴው በሚስጥረ ቁርባን በምንሳተፍበት በእያንዳንዱ ጊዜ በህይወታችን ውስጥ ለውጥ ይካሄዳል። ለውጡ እንደ ቁሳዊ ነገር አይታይም፣ ግን በእውነት በእያንዳንዱ ጊዜ ከቅዱስ ሥጋው ከክቡር ደሙ ስንሳተፍ ህይወታችን እየተለወጠ ነው የሚሄደው። ትላንትና እንዳነሳ ነው ሐሳባችን እየጠራ ህሊናችን እየተቃና ወደ እግዚአብሔር እየቀረብን የኃጢአትን ክፉነት ውስጣችን እየተረዳ በየጊዜው እያደግን እየጠራን ነው የምንሄደው። ትላንት ለማንሳት እንደሞከርነው ልብስ የቆሸሸ ልብስ በታጠበ መጠን የቆሸሸ ዕቃ በታጠበ መጠን እየጠራ መሄዱ አይቀርም እና ከሥጋውና ከደሙ በተቀበልን መጠን ህይወታችን እየጠራ ከክፉ ሐሳብ እየተለየን ነው የምንሄደው። ከዚህ ተለይተን ከሥጋውና ከደሙ ርቀን ግን ክፉ ሐሳብን ማሸነፍ ህይወታችን እየተቀደሰ ሊሄድ አይችልም። መድኃኒቱን ትተን በምን ይሆናል? ቅርብ ጊዜ ከሰማሁት አንድ ተአምር በዚህ በጸሎተ ቅዳሴ ዙሪያ በግብፅ ሀገር ነው ታሪኩን የሰማሁት። አንድ ካህን ከሆነ ከ3 ዓመት ያክል በኋላ ጉሮሮ ላይ የጉሮሮ ካንሰር እንዳለበት በምርመራ ታወቀ እና ወዲያውኑ ኦፕሬት መደረግ አለበት፣ አለዛ ያው ካንሰር አድጎም ያስከትለውን ያስከትላል ተባለ። ኦፕሬት መደረጉ ደግሞ ችግሩ ያው ጉሮሮ ላይ ይሄ ድምጽ ማውጫ የድምጽ አካላት ላይ ስለሆነ ከዛ በኋላ ድምጹ ሊጠፋ ይችላል። ከዛ በኋላ መቀደስ ማገልገል ላይችል ይችላል። ስለዚህ በጣም ሲጨንቀው ካህኑ በዛው በግብፅ ሀገር ካሉ የእናቶች መነኮሳያት ገዳም ወደ አንዱ ወደ ነበረች አንዲት እናት ሄደና በትህትና ዝቅ ብሎ ችግሩን ነገራት እና ጠየቀችው። በምን ያክል ጊዜ ነው የምትቀድሰው አለችው። በሳምንት 2 ጊዜ ነው የምቀድሰው እስካሁን አላት። በቃ ካሁን በኋላ የሚቀጥለው ወር ሙሉውን አንድም ቀን ሳታስታጉል ቀድስ። ያው ሲቀድስ ይቆርባል ማለት ነው፣ የታወቀ ነው። ስለዚህ ቀድስ፣ ከዛ በኋላ ልክ ወሩ እንዳለቀ ወደ እኔ ተመለስ አለችው። አሁንም በትህትና እንዳለችው ሄዶ አንዱን ወር ሙሉ ሳያቋረጥ በተከታታይ እየቀደሰ ያው ሥጋውን ደሙን እየተቀበለ ቆይቶ ተመልሶ መጣ። ከዛ እንዲመረመር አዘዘችው። ሲመረመር ካንሰሩ ሙሉ በሙሉ ጠፍቶ ምንም ሳይገኝ ነው የቀረው። እና ይሄ ሁኔታ ይላል ይሄን ተአምር የጻፉት አባት ይህንን በሰሙ በአጠቃላይ ካህናት ዘንድ ጸሎተ ቅዳሴው ሥጋውና ደሙ ምን ያክል በእውነቱ ትልቅ ቦታ ትልቅ ጥቅም እንዳለው ተጨባጭ የሆነ እምነታቸውን የሚጨምር ነገር ነው ያገኙት ይላል። አሁን ይሄ ማለት እንደ ሁልጊዜ ስለቆረብን ብቻ ካንሰር ወይም ሌላ ደዌ ይፈወሳል ማለት አይደለም። ፈውስ ያው ተአምራዊ ስለሆነ ለሁሉ ላይሆን ይችላል። ግን እግዚአብሔር ፈቃዱ ከሆነ ደግሞ እንዲህ ያለ ሊያደርግ ይችላል። እናም ዘላለማዊ ሕይወት የሚሰጥ ሥጋውና ደሙ አሁን ሐኪም እንኳን ማዳን ከሚችለው ደዌ ቢያድን ምንም የሚገርምና የሚደንቅ ነገር አይደለም። በሥጋውና በደሙ በጸሎተ ቅዳሴው የሚገኘው ረድኤት፣ በረከት፣ ጥቅም ግን እንዲህ ነው ተብሎ የሚወሰን የሚገደብ ነገር አይደለም እና ጸሎተ ቅዳሴ ሕይወታችንን የሚቀይር ኃይል
መሆኑን የምንረዳው በተግባራዊ ልምምድ ነው። ፕራክቲካሊ በተግባር በመኖር ነው። ይሄ በአተታ በገለጻ ብቻ የሚታወቅ አይደለም። ሰው በስጋው ደሙ ሲኖር ምን ያክል ጠቃሚ እንደሆነ ምን ያህል እንደሚያነጻ እንደሚቀድስ በተግባር እያወቀው ይሄዳል። አንድ ሌላም በዚህ ዙሪያ የሰማሁት ሁለት ጓደኛሞች ነበሩ። አንዱ ክርስቲያን ነው፣ አንደኛው ደግሞ ክርስቲያን ያልሆነ ዝም ብሎ ሌላ እምነት የሚከተል ግን ከነዛውም ጨርሶ በቃ ምንም ያው ፕራክቲካል አቲስት የሚባለው አይነት ነው። እና ግን ሁለቱ ክርስቲያኑና ጓደኛው ክርስቲያን ያልሆነ በጣም ወዳጆች፣ በጣም የልብ ወዳጆች ነበሩ። በጣም ቅርብ ወዳጆች። እና አንድ ቀን ክርስቲያን ያልሆነው ክርስቲያኑን እስኪ በጸሎተ ቅዳሴ አንተ እየሄድክ በምታስቀድሰው አሳትፈኛለሁ። እግዚአብሔር እንዴት እንደሚቀሰቅስ አይታወቅም ብቻ እና ብቻ አብሮ አስቀደሰ። እና አብሮ ሲያስቀድስ ያው እያሾፈ ምንም እያለ ግን ያንን ክርስቲያን ያልነበረውን ጓደኛ በቅዳሴው ጊዜ ግን የቅዳሴው ዜማ ውበቱ እና የጸሎቱ ሁኔታ እዛ ያለው ድባብ በጣም ገርሞታል። በጣም ልቡን ማርኮታል። እንደጠበቀው ወይ አስቀድሞ ብቻ የሚችል አልሆነም። በጣም ነገሩ እየገረመው ሳይፈልግና ሳያስበው በጣም እየመሰጠው ሄደ። እንዴ ይሄ ነገር እውነትም እግዚአብሔር ይኖር ይሆን እንዴ? የእነዚህ ክርስቲያኖች ሃይማኖት እንዴ እውነትነት ይኖረው እንዴ እያለ በኋላ አንድ ጥያቄ ጠየቀ። እግዚአብሔር ሆይ አለ በህይወቱ ይላል እንደው ታሪኩን የጻፈው ሰው እንደው እግዚአብሔርን ከልቡ ሲያናገር የመጀመሪያው ጊዜ ነው ይላል። እንግዲህ ጸሐፊው ነው ይላል። እና እግዚአብሔር ሆይ እውነት ካለህ እንደዚሁም ደግሞ እነዚህ ክርስቲያኖች የሚሉት ይሄ ስጋውና ደሙ እውነት ከሆነ የሆነ እኔ ልረዳው የምችለው ምልክት አሳየኝ ብሎ ወደ እግዚአብሔር ጠየቀ። ወዲያው ምንም ያየው ነገር የለም። ወዲያው በሆነ ቅጽበት የተፈጠረ ነገር የለም። በኋላ ግን ያ ክርስቲያን ጓደኛው ስጋውና ደሙን ተቀብሎ ሲመለስ ይላል እንደው ከዛ በፊት እንደው በጣም ወደዚህ ሳልሄድ በጣም የገረመው ይላል ከጸሎቱ ከዜማ ውበት ሌላ በጣም የገረመው በቁርባኑ ጊዜ ሁሉም አይነት ሰው ሀብታሙም ድሃውም ሽማግሌውም ወጣቱም ከአንድ ማዕድ መቀበላቸው ነው በጣም ያስገረመው ይላል። አሁን እኛ ይሄን ሁሌ ስለምንኖርበት ላይ ገርመን ልብ ላንለውም እንችል ይሆናል። የተወደዳችሁ እግዚአብሔር ቤተሰቦች በሚስጥረ ቁርባን ጊዜ የፈለገ ቢሊየነር ቢሆን የፈለገ ምንም አይነት ባለስልጣን ምንም ይሁን ምን እና ተራው ሰው ከአንድ ማዕድ ነው የምንቀበለው። ከዛው ከአንድ ቦታ ነው የምንቀበለው። ከአንድ ማዕድ የምንጠጣው ከአንድ ጽዋ ነው። በአንድ እርፈ መስቀል ነው የምንቆርበው እንጂ ባለስልጣን ቢሆን ባለጸጋ የመጨረሻ የዓለም ሀብታም ቢመጣና የመጨረሻ የዓለም ድሃ ቢመጡ በአንድ እርፈ መስቀል ነው የሚቆርቡት። ለዛኛው ሻለ ያለ ለዚህኛው አይደረግም። ከአንድ ማዕድ ነው የምንቀበለው። አሁን እኛ ስለምንኖርበት ይሆናል የ80 የ90 ዓመት ሽማግሌ ቢመጣ ህፃኑም ከአንድ ማዕድ ነው የምንቀበለው። ከአንድ ጽዋ ከአንድ ጻህል ነው። ይሄ በጣም የሚገርም ነው። አንድ አድርጎ ነው አንድነታችንን ያጸናል፣ ይመሰክራል። በእውነቱ ያ ሰው ግን ይሄንን ስላልኖረበት በጣም ለመጀመሪያ ጊዜ ሲያየው በጣም ልቡን ነካው፣ በጣም ተገረመ እና የጸለየው ጸሎት አለ። እስኪ እንዲህ የሆነ ምልክት ግለጥልኝ ብሏል። እስካሁን ምንም የተገለጠለት ነገር የለም። በኋላ ግን ያ ክርስቲያን ጓደኛው ቆርቦ ሲመለስ ያ የቆረበው ክርስቲያን ጓደኛው ፊቱ በሚገርም በሚያንጸባርቅ ብርሃን ተሞልቶ እንዳለ መላ ገጽታው መላ ፊቱ ብርሃን ተከቦ አየ። እና ደግሞ ይሄ ወዲያው ቅጽበታዊ አይደለም፣ ዝም ብሎ ቦግ ብሎ የሚጠፋ አይነት አይደለም። ቆርቦ ከዛ ቀስ ብሎ ተመልሶ የሚችልበት አይነት ሁኔታ ልክ እሱ በጠየቀ ሁኔታ ልቡ በሚረዳበት ሁኔታ እውነትነቱን በሚገልጥ ሁኔታ በብርሃን ተከቦ ጓደኛው አየ። ይሄ ነገር በቃ ትክክል ነው ብሎ የጠየቀውን ጥያቄ መልስ ስላገኘ ከዛ በኋላ ክርስቲያን ሆኖ ተጠምቆ በኋላ በደንብ የቤተክርስቲያን ትምህርት ተምሮ ስለ ጸሎተ ቅዳሴ ትልቅ መጽሐፍ ጽፏል። በጣም የሚገርም በጣም የረቀቀ ድንቅ መጽሐፍ ጽፏል ይሄ ሰው። እና በስጋውና በደሙ መሳተፍ በጸሎተ ቅዳሴ መሳተፍ እጅግ በጣም ድንቅ ጸጋ ነው፣ ትልቅ ጸጋ ነው። ከዚህ በኋላ በሚኖሩን ጊዜያት አጠር አድርገን የምናየው እንዳንቆርብ የሚያደርጉን ምክንያቶች ምንድናቸው የሚለውን ጉዳይ ነው። እንግዲህ የተወሰኑ ምክንያቶችን እናነሳለን፣ ያው ያሉትን ማለት ነው። እንግዲህ ቅዳሴው ሲጀመር ቅድመ ግብዓተ መንጦላዕት ይሄ ሁሉ አይነት ጸሎቶች አሉ። እነዛን እንግዲህ የሥርዓት ቅዳሴ ትምህርት ስለሆነ ወደዛ ሳንገባ ሃሌሉያ ተብሎ እመቦ ብእሲ ምእመናን ዘቦአ ውስተ ቤተክርስቲያን በጊዜ ቅዳሴ
ወይሰማ መጻሕፍተ ቅዱሳተ ወይታገሰ እስከ ይፈጽሙ ጸሎተ ቅዳሴ ወይተመጦ ቁርባን ይስተደርን ቤተ ክርስቲያን ብሎ አብረን በዜማ እያልን ይሄን አዋጅ እናውጃለን። እና ምንድነው የምንለው? በቅዳሴ ጊዜ ወደ ቤተ ክርስቲያን የገባ ሰው ቢኖር ከምዕመናን ወገን ወደ ቤተ ክርስቲያን የገባ ቅዱሳት መጻሕፍትን ሰምቶ ጸሎተ ቅዳሴው እስኪያልቅ ጠብቆ ታግሶ ከስጋውና ከደሙ የማይቀበል ሰው ቢኖር እንዲህ ያለው ሰው ከቤተ ክርስቲያን ይለይ እንላለን። ግን በራሳችን ላይ ነው የምንለው ማለት ነው። አንዳንድ ጊዜ ዜማ ማጣፈጫ መመሰጫ ነው። እንደው ቅዱስ ባስልዮስ ምን ይላል? የሰው ልቡና እንደደነደነ አይቶ እግዚአብሔር ዜማን ሰጠ ይላል። ዜማ ማለስለሻ ነው። ምክንያቱም አሁን በገጸ ንባብ የምንለው በዜማ ሲሉት ጊዜ ይሰጣል፣ ለማስታወስ፣ ለማዘከር፣ ለማጣፈጥ። አሁን ደረቁን ብላ ከማለት መቼም የሆነ ማጣፈጫ ሲኖር ጣፍጦ ለስልሶ ይበላል። ዜማ ማጣፈጫ ነው፣ እንደዛ ነው። ግን አንዳንዴ ማጣፈጫው ደግሞ ምግቡን እንዳያስረሳ ማለት በዜማው ተውጠን በዜማው ብቻ እየተሸጋገረን ሐሳቡን እንዳንዘነጋው ነው። ደግሞ መቼም ሁሉ ነገር ጥንቃቄ ከጎደለው አስቸጋሪ ነው እና የምንለው ይሄንን ነው። በቅዳሴ ጊዜ ወደ ክርስቲያን የሚገባ ሰው ቅዱሳን መጻሕፍትን እንዲሰማ ነው አንዱ። ሁለተኛ ቅዳሴውን እንዲጨርስ ነው። ሶስተኛ ደግሞ ከስጋውና ከደሙ እንዲቀበል ነው። ይሄን የማያደርግ ሰው ቢኖር ከቤተ ክርስቲያን ይለይ፣ የእግዚአብሔርን ሕግ አፍርሷልና የነፍስና የስጋ ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምን ማቃሏልና ሐዋርያት በሲኖዶሳቸው እንዲህ እንዳስተማሩን ይላል። ስለዚህ ቅዳሴው ራሱ ሲጀምር ማንም ሰው እንዲቆርብ ነው የሚያዘው ማለት ነው። በተለይ ከፍሬ ቅዳሴ በኋላ ያለው የሚቀረው ቆራቢ ነው። ጻውዕ ንዑሰ ክርስቲያን ከተባለ በኋላ ማለት ነው። እስከዛ በቀኖና በምን ያሉ በተለያየ ቆይተው ጻውዕ ሲባል ይወጣሉ። ከዛ በኋላ የሚቀረው እንዲቆርብ ነው። ፍሬ ቅዳሴ የሚባለው ለዚህ ነው። ታዲያ በዚህ ሁኔታ እያስቀደስን ግን በሚፈለገው ልክና ሁኔታ ከስጋውና ከደሙ እንዳንሳተፍ የሚያግዱን የሚከለክሉን ፈተና ምክንያት የሚሆኑን ምንድናቸው? የተወሰኑትን ለማንሳት ሞክራለሁ። አንደኛው በጣም ኃጢአተኛ ስለሆን እኔ ለዚህ የተገባው ልሆን ስለማልችል የሚል ነው። እኔ ስጋውን ደሙን ለመቀበል የተገባው አይደለሁም ኃጢአተኛ ነኝ የሚል ነው። እንግዲህ ትሕትና ያለበት ይመስላል፣ ግን ማስተዋል ከሌለበት ስንፍናም ሊሆን ይችላል። እንግዲህ መቁረብ የሚችሉት እንደዚህ ማለት እኔ ኃጢአት አለብኝ መቁረብ አልችልም ማለት መቁረብ የሚችሉት ምን የሌለባቸው ናቸው እያልን ነው ማለት ነው። ኃጢአት የሌለበት ነው እያልን ነው ማለት ነው። ግን ኃጢአት የሌለባቸውና ፍጹማን የሆኑ ሰዎች ብቻ ከሆኑ መቁረብ የሚችሉት እነዚህማ መቁረብ ምን ያደርግላቸዋል? ምክንያቱም ፍጹማን ሆነዋል። ኃጢአት የሌለባቸው ከሆኑ ፍጹማን ከሆኑ መቁረብ ውስጥ እንዲያው ምን ያደርግላቸዋል? አያሰኝም ወይ? እና ይሄ የስንፍና አነጋገር ነው። ራሱ ባለቤቱ ለስም አጠራሩ ክብር ምስጋና ይግባውና ሕሙማን ያሐስስዎ ለዐቃቤ ሥራይ ወአኮ ጥዑያን አለ። ባለመድኃኒትን የሚፈልጉት ምኖች ናቸው አለ። ባለመድኃኒትን የሚፈልጉት ምኖች ናቸው? ጤነኞች ናቸው? አይደሉም፣ በሽተኞች ናቸው አለ። ጤነኛማ ሐኪም አያስፈልገውም። ምናልባት ዛሬ ቼክአፕ እንዲህ የምንለው አለ። ያም ቢሆን የሕማም ስጋት ስላለ ነው። ስለዚህ ራሱ መድኃኒት ሆኖ የመጣው ለእኛ ለበሽተኞች ነው፣ ኃጢአተኞች ለሆን ነው ማለት ነው። ስለዚህ የምር ኃጢአተኝነታችንን የምናምን ከሆነ እንዲያውም ስጋውና ደሙ የሚያስፈልገው ለእኛ ነው። ግን ይሄ በአፍ እንዲህ እንላለን እንጂ ኃጢአተኛ ነኝ የምንለው ከልብ ስለማይሆን ነው እንጂ ከልብ ኃጢአተኛ ነኝ ካል ቁጥር አንድ ቆራቢዎች እኛ ነበር መሆን ያለብን። እንዲህ አንድ ሰው ከተራበ ምንድን ነው የሚያስፈልገው? ርቦኛል የሚል ሰው ምንድን ነው የሚያስፈልገው? ረሃብ ልሞት ነው የሚል ሰው የሚያስፈልገው ምንድን ነው? ምግብ ማራቅ ነው። ከዛ ሰው በጣም ርቦኛል ልሞት ነው ግን መብላት አልፈልግም ካለ የሰው ታሟል ማለት ነው። ጠምቶኛል በጣም ውሃ ጥም ጠምቶኛል ጉሮሮዬ ተይዟል ካለ ለዚህ ሰው የሚያስፈልገው ምንድን ነው? ስለዚህ በጣም ኃጢአተኛ ነኝ ካልን ቁጥር አንድ ለእኛ የሚያስፈልገው ቅዱስ ሥጋውና ክቡር ደሙ ነው ማለት ነው። ለእኛ ነው የሚያስፈልገው። ጸሎተ ቅዳሴ ይህን ደጋግሞ ያነሳል፣ ለኃጢአተኞች የተዘጋጀ ስለመሆኑ። ለምሳሌ አንድ ቦታ ላይ ምን ይላል? ቅዱስ ሥጋውን ክቡር ደሙን የሰጠን አምላካችን ቡሩክ ነው፣ የኃጢአት ማስተስረያ ሊሆን ለዘላለም እንድድንበት ዘንድ ለእርሱ ምስጋና ይግባው ለዘላለሙ አሜን ይላል። የኃጢአት ማስተስረያ እንዲሆነን ከኃጢአታችን እንድንበት ዘንድ የተሰጠ መድኃኒት ነው። መዝሙር 41 ላይ ከመ ያፈቅር ኃየል ኀበ አንቅተ ማያት ከማሁ ታፈቅር ነፍሴ ኀበ አምላኬ ሕያው ይላል።
ከማው ታፈቅር ነፍሴ ሀበ እግዚአብሔር ጸማት ነፍሴ ሀበ አምላኬ ሕያው ማዜ የበጽሕ ወሬ ገጹ ለአምላክ። ዋላ ውሃ በተጠማ ጊዜ በምድረ በዳ በጣም ወደ ምንጭ ውሃ እስኪያገኝ ድረስ በጣም እንደሚቸኩል ነፍሱ እንደምትጨነቅ እኔም ወደ አምላኬ ለመድረስ ቸኮልኩ ጓጓሁ ይላል። ይህንን አንድ ቤተክርስቲያን አባት ሲተረጉም ምን አለ? ዋላ እባብ ይበላል ይባላል። ግን እባቡን ሲበላው ያው የእባቡ መርዝ በሰውነቱ ተሰራጭቶ ያንገበግበዋል። መርዙን የሚያረክስለት ውሃ ነው። ስለዚህ ውሃ በጣም ይፈልጋል። ውሃ እስኪያገኝ ድረስ ይጨነቃል። ውሃ አግኝቶ ሲጠጣ ግን ያ መርዙ በሰውነቱ የተሰራጨው ስለሚረክስለት እረፍት ያገኛል። ስለዚህ እረፍት የሚሰጠው በሰውነቱ ተሰራጭቶ ከሚያስጨንቀው መርዝ እረፍት የሚሰጠው መርዙን የሚያረክስለት ውሃ ስለሆነ ውሃ እስኪያገኝ እንደሚጨነቀው ይላል። እኛም አለ ከሰኞ እስከ ዓርብ ወይም እስከ ቅዳሜ በዓለም ተሰማርተን በተለያየ ስራ ስንኖር ኃጢአት በተለያየ መንገድ እየገባ እንደ መርዝ ያስጨንቀናል አለ። በሰንበተ ቤተክርስቲያን መተን ስጋውና ደሙን ስንቀበል ያ ወደ ውስጣችን ገብቶ የነበረው የኃጢአት መርዝ ይረክሳል፣ እረፍት እናገኛለን አለ። ስለዚህ በሰንበተ ቤተክርስቲያን መተን ስጋውን ደሙን እስክንቀበል ድረስ ነፍሳችን እንዲህ ትቸኩላለች፣ ትጨነቃለች አለ። ስለዚህ በእውነት ኃጢአት አስጨንቆን ከሆነ ስጋውን ደሙን እስክናገኝ ድረስ ነው መቸኮል ያለብን። ስለዚህ ኃጢአተኛ ነኝ ግን አልቆርብም ማለት ይሄ ማሾፍ ነው። እውነቱን ለመናገር እንደዛ ነው፣ ቀልድ ነው፣ ከልብ አለማሰብ ነው። የምር ኃጢአተኛ የሆነ ሰው ካለ ቁጥር 1 ስጋውና ደሙ የሚያስፈልገው ለዛ ለኛ ነው። የተጠማ ማንም ቢኖር ይምጣና ይጠጣ ብሎ ጌታችን እንደተናገረው ይምጣና ይጠጣ ያለው ቅዱስ ስጋውን ክቡር ደሙን ነው። የምር ከተጠማን ኃጢአት ካስጠማን ካስጨነቀን ስጋውን ደሙን መቀበል ያለብን እኛ ነን። ራእይ ምዕራፍ 7 ቁጥር 13-14 ላይ ልብሳቸውን አጥበው በበጉ ደም አነጹ ይላል። ስለዚህ በኃጢአት የቆሸሸ ልብስ የተባለ ሰውነታችን ነው የሚነጻው በበጉ ደም ነው፣ በሌላ በምንም አይነጻም። በኃጢአት የሚቆሽሸው ይሄ ሰውነታችን በሌላ አይነጻም። ንስሐ መዘጋጃ ነው፣ ሌላ ሁሉ መዘጋጃ ነው፣ አስፈላጊ ነው። ግን ያ ኃጢአት ተለጥፎ ወይንም ወደ ውስጥ ገብቶ ተዋህዶ የበከለው እኛነታችን የሚጠራው የሚነጻው የሚቀደሰው ንጹህ የሚሆነው በስጋውና በደሙ ነው። ስለዚህ ኃጢአተኛ ነኝ የምንል ከሆነ በእውነት የተዘጋጀው ለኛ ነው በእውነት። ስለዚህ ኃጢአተኛ ነኝ የሚለውን እንደው ለአፍ ያክል እንዲያው ከስጋውና ደሙ ለመራቅ ያክል ለግብር ይውጣ ሳይሆን ከምር ኃጢአተኝነታችንን ካመንን ከሁሉ አስቀድሞ ስጋውና ደሙ የሚያስፈልገው ለኛ ነው። እውነት አንዳንደኛ እኮ ግን የምንገርምም ነገር አለን በእውነቱ። እኛ በሽተኞቹ እያለን ህፃናትን ነው የምናቆርበው። ያው እነሱ በራሳቸው ማዘዝ ስለማይችሉ ይሆናል። እነሱም በራሳቸው ማዘዝ ሲችሉ ሲያድጉ እንደኛ ይተውታል። አያችሁ? ምክንያቱም እኛ ካደግን በኋላ ወላጆች ስንቆርብ ካላዩ ህፃናትም ሲያድጉ የሚኮነው እንደዛ ነው ይመስላቸው። የማትቆርበ ወላጆች ዝም ብሎ ልጅን ማቅረብ ብቻ በተግባር መጥፎ ትምህርት ነው እያስተማራቸዋቸው ያሉ። ምክንያቱም ዛሬ እነሱ ማዘዝ ስለማይችሉ ታስቆርቧቸዋላችሁ። ሲያድጉ ግን እናንተ ስታድጉ ስለማትቆርቡ እነሱም አይቆርቡ እና የምር መድኃኒቱ የሚያስፈልገን በምር የታመምነው እኛ እያለን ጤነኞቹን ህፃናትን ቁረቡ እንላለን። ጥሩ ነው ህፃናትን ቢቆርቡ፣ ግን ማን ነው ኢመርጀንሲ ላለ ነው ቅድሚያ የሚሰጠው ወይስ ጊዜ ለሚሰጥ በሽተኛ፣ በቀጠሮ ለሚደርስ በሽተኛ፣ ደሙ የሚፈስ ህይወቱ አደጋ ላይ ያለው እያለ የለም ይሄ ይቆይ ሌላው ጤነኛው ቀስ ብሎ የሚደርሰው እሱ ቅድሚያ ይሰጠው እኮ ነው እያልን ያለ ነው። እና የምናደርገው ነገር በእውነቱ ግራ ይገባል። እንዲያው እሱ መቼም ያው ድካማችንን ስለሚያውቅ እሱ እንደሚያደርግ ያድርገን እንጂ የምናደርገው ነገር በእውነቱ በጣም አስቸጋሪ ነው። ከልብ ካዩት በራሳችን ላይ የማፌዝ የመቀለድም አይነት ነገር ያለው ነው የሚመስለው በእውነቱ። ሌላው ሁለተኛ አልበቃሁም የሚል ነው። ከኃጢአተኛ ነኝ ጋር የተገናኘ ነው። ግን ይሄኛው ደግሞ ትንሽ እንደው እንደዛኛው እኔ በጣም ኃጢአተኛ ላይ ባይልም ግን አልበቃሁም እኔ መች በቅቼ ይላል። ስጋውን ደሙን ለመቀበል እኔ በየት በኩል ኧረ ይላል። እና እንዲህ ያሉ ትትና የሚመስሉ ነገሮች አሉ፣ ግን ውስጣቸው ስንፍና ከዛም ያለፈ የሆኑ ነገሮች አሉ። መቁረብ የሚችሉት የበቁት ናቸው ወይ ቢባል አይደለም ነው። ምክንያቱም ማንም በቅቶ መቁረብ አይችልም። የተወደዳቸው እግዚአብሔር ቤተሰቦች እንኳን እኛ ሰዎች ስጋ የለበስን እንቅርና መላእክትም እንኳን ስጋውና ደግሞ ለነሱ የተሰጠ ጸጋ አይደለም እንጂ እንደው ይቁረቡ ቢባል በቅተው መቁረብ አይችሉም። ለመቁረብ ብቁ አይደሉም።
ማንም ለመቁረብ ምክንያቱም የምንቀበለው ራሱ ክርስቶስን ነዋ። መለኮት የተዋሃደውን ስጋ ነዋ የምንቀበለው። ታዲያ አምላክን ለመቀበል ማን ብቁ ይሆናል? ማንም ብቁ ሊሆን አይችልም። የመላእክትን ያክል ንጽህና ቢኖረን፣ የዮሐንስ መጥምቅን ያክል ንጽህና ቢኖረን 30 ዓመት በምድረ በዳ ብቻውን የኖረ 1000 ዓመት በበረሃ ብቻችንን ስንጋደል ብንኖር አንድ ቀን ለመቁረብ አንችልም። አንድ ቀን ለመቁረብ አንችልም። 7 ዓመት ያለ እረፍት የተጋደለ ቅዱስ ጊዮርጊስ አንድ ቀን ለመቁረብ አይችልም። በራሱ ተጋድሎ ብቻ ማንም ሰው በቅቶ ሊቆርብ አይችልም። ሕፃናት የሚቆርቡት በቅተው አይደለም። 70-80 ዓመት የሆናቸው አረጋውያን የሚቆርቡት በቅተው አይደለም። አንዳንድ ያለ ትምህርት የሚደረግ ነገር ብዙ ጊዜ አስቸጋሪ ነው፣ ያለ መረዳት። ወጣቶች ሲቆርቡ ሲያዩ አንዳንድ እናቶቻችን ዛሬ እንኳን እግዚአብሔር ይመስገን በትምህርት ተስተካክሎ ይሆናል ብዬ ተስፋ አደርጋለሁ። ግን ቀደም ሲል እንደዚህ ነበር። አንዳንድ እናቶች ባለማወቅ ወጣቶች ሲቆርቡ ሲያዩ አቤት ደግሞ ይህች ነች የምትቆርብ ወግጅ እያሉ በመቋሚያ ሁሉ የሚያባርሩ ነበሩ። ያው ቀንተው በሚችሉት ነው መቼም ሰው በገባው ልክ። ግን ችግር ነው። ሕፃናት የሚቆርቡት በቅተው ነው ማለት ነው። እነማ ሆይ እናቶቻችን አባቶቻችን 70-80 ዓመት የሆናችሁ እናንተ የምትቆርቡት በቅታችሁ ነው። ወጣቱ ያልበቃ እናንተ የበቃችሁ። ከባዱ ክህደትና ድፍረት ይሄ ነው። ሰው 90-100 ዓመት ቢሆነው በቅቶ አይቆርብም። መቼም ቢሆን ሰው በቅቶ አይቆርብም። መቼም ድጋሜም ቢወለድ በቅቶ አይቆርብም። የምንቆርበው በቸርነቱ ብቻ ነው። መድኃኒት አድርጎ ስለሰጠን እሱ ቸር ስለሆነ ሰጠን። ንቅረብ ለመድኃኒተ ሕይወት ወቅድሳተ በጥበብ እግዚአብሔር ንንሳ ዘውተ በለነ ጸጋ ቅዳሴ ጊዜ ላይ እንዳለው ጸጋ ሆኖ የተሰጠንን መድኃኒት ሆኖ የተሰጠንን ስጋውና ደሙን በጥበብ እግዚአብሔርን በመፍራት ጥበብ ሆነን እንቅረብ ነው። አዎ እኔ መቼም ቢሆን የበቃው አንተን ለመቀበል የሚችል አይደለሁም፣ ታውቀዋለህ። ግን ደግሞ አንተ ስጋዬን ብሉ ደሜን ጠጡ ብለሃል። አንተ ራስን ሰጥተሃል። ኑ ብሉ ይጠጡ ይብለሃል በቸርነት። ስለዚህ እኔ መቼም ልበቃ እንደማልችል አውቃለሁ። መቼም የሚገባኝ እንዳልሆን አውቃለሁ። ግን ደግሞ በሽተኛነቴን አምናለሁ። አንተ ደግሞ መድኃኒት ነህ። ስለዚህ ሳትፈርድ መድኃኒቱን ልይ ብሎ አምኖ በትህትና በፈሪሃ እግዚአብሔር ሆኖ መቅረብ ነው እንጂ አልበቃሁም በዚህ የሚል አይነት ስሌት የትም አያደርስም። ጸሎተ ቅዳሴያችን ላይ ወደ መጨረሻው ላይ ዲያቆኑ ነጽር ይላል። ነጽር ማለት ለይታ አስተውለህ ስጥ ማለት ነው። ስጋው ደግሞ ድርገት ሆኖ ሊወርድ ሊሰጥ እየተቃረበ ስለሆነ ዲያቆኑ ነጽር አዋጁ የዲያቆን ነው እና አስተውለህ ስጥ ይላል። በዚህ ጊዜ ካህኑ ቅዱሳት ለቅዱሳን ቅዱስ የሆነው ስጋውና ደግሞ ለተቀደሱ ለተዘጋጁ ነው ይላል። ታዲያ ማን ነው የተዘጋጀ ነው? ስጋውና ደሙ ቅዱስ የሆነው ስጋውና ደሙ ለማን ነው የሚገባ? ለማን ነው ቅዱስ የሆነ? ማን ነው ስጋውን ደሙን መቀበል የሚችል? በዚህ ጊዜ በተሰጥኦ ምን እንላለን? ዲያቆኑ ነጽር አለ፣ ካህኑ ቅዱሳት ለቅዱሳን አለ። ከዛ ተሰጥኦ ምን የሚል ነው? ቅዱሳት ለቅዱሳን ሲል ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እንላለን። ምን ማለት ነው? ቅዱስ ከእግዚአብሔር ሌላ ማን አለ? ቅዱስ አብ፣ ቅዱስ ወልድ፣ ቅዱስ መንፈስ ቅዱስ ነው። ሌላ እኛማ ቅዱሳን አይደለንም። ስጋውን ደሙን ቅዱስ የሆነውን ለመቀበል እኛ አንችልም ይላል እንላለን፣ እንመሰክራለን ሁላችንም። ታዲያ ምን ይሻላል? ማንም ስጋው ደግሞ እየተዘጋጀ ነው፣ ግን እኛ ለመቀበል ቅዱሳን አይደለን፣ የበቃን አይደለን። እና ምን ይሻላል? ትተነው እንሂድ? ካህኑም ምዕመኑም ትተነው እንሂድ? በቃ አይደለም፣ አያዋጣማ። እና ምን ይሻላል? እግዚኦ እንበል። እግዚኦታ ከዛ ቀጥሎ ነው የሚመጣው። እግዚኦ ማረነ ክርስቶስ። አዎ ማረና። አንተ ወዴት እንሂድ? ምን እንሁን? ታውቀናለህ። መድኃኒት አድርገህ የሰጠኸው ለእኛ ነው በሽተኞች ስለሆን። ስለዚህ ማረን እባክህ፣ ማረን። እግዚኦ ማረነ ክርስቶስ። በአብይ ዜማ በንዑስ ዜማ ተመላልሶ 41 ጊዜ የሚባለው ለዚህ ነው። አዎ ካንተ ምሕረት ውጭ ምንም ተስፋ የለንም። ማንም በቅቶ ሊቀርብ አይችልም። በቅቻለሁማ ካለ የመጨረሻው ክህደት ድፍረት እሱ ነው። ስጋውን ደሙን ለመቀበል እኔ ብቁ ነኝ ካለ አይድረስ። እንዲህ ካለው ዲያብሎሳዊ ትዕቢት ይሰውረን። ይሄ የመጨረሻ ክህደት ማለት ይሄ አይድረስ ማለት ይሄ። ቀኖናዬን ፈጽሜያለሁ፣ ሱባኤን ጨርሻለሁ፣ እንደዚህ አድርጌያለሁ፣ ግድ የለም ለመቀበል አሁን እንኳን ካልን በጣም አደገኛው እሱ ነው። መቼም የበቃን አይደለንም። ስለዚህ እግዚኦ ብለን ለምነን ተማጽነን ከዛ በኋላ ደግሞ ጸሎተ ፍትሐት ካህኑ ያደርጋል። አሁንም ዲያቆኑ ከግዚኦታ በኋላ ምን ይላል? ለውስተ ንስሐ ሀለውክሙ አትቱ ርእሰክሙ፣ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ይላል። ያኔ መሬት ላይ እንወድቃለን። ካህኑ ጸሎት ያደርጋል። አምላካችን እግዚአብሔር ሆይ በንስሐ ውስጥ ወዳሉት ወገኖች ተመልከት፣ እንደ ይቅርታ ብዛት ይቅር በላቸው፣ እንደ ቸርነትን ብዛት በደላቸውን አጥፋላቸው።
ከክፉ ነገርም ሁሉ ጠብቃቸው፣ ሰውራቸው። የቀደመ ስራቸውን ይቅር ብለህ በሰላም ነፍሳቸውን አድን፣ ከቅድስት ቤተክርስቲያን አንድ አድርጋቸው እያለ ይጸልያል። ይህ ጸሎት ይፈጸምልን ይደረግልን። ስለዚህ ይህ ሁሉ የተዘጋጀው እኛ መቼም ልንበቃ ስለማንችል የእኛን ድካም ሸፍኖ እግዚአብሔር በምሕረቱ እንዲቀበለን የተዘጋጀውን ስጋና ደም በምሕረቱ ተቀብለን ሕይወት መድኃኒት እንዲሆንልን ነው። ስለዚህ አልበቃሁም የሚለው በጣም በውስጡ መልካም የሚመስል ግን በጣም አደገኛ ስህተት ነው። የተወደዳቸው እግዚአብሔር ቤተሰቦች እንዲሁ የእግዚአብሔርን ቃል መማር 1000 ጊዜ ወርቅ ነው እና የተማረ ሰው መልካም ከሚመስሉ ግን ዲያብሎሳዊ ከሆኑ ሐሳቦች እንኳን ራሱን ይጠብቃል። ግን ብዙ ጊዜ ከእግዚአብሔር ያለው ትህትና በሚመስሉ መልካም መንፈሳዊ በሚመስሉ ነገሮች ነው ራሱን እያታለለ የሚኖረው። አሁን ጥሩ ይመስላል አልበቃሁም ሲል፣ እንደውም አንዳንድ ሰዎች እኮ በሚቆርቡት ላይ በውስጣቸው ይሳለቃሉ። አቤት እኒህ ደፋሮች ይላሉ። እነሱ ባለመቅረባቸው ትሑታን ሆነው በጣም እኮ እውነቱ እንዴት ያለ እኮ አይድረስ እኮ ነገር ነው። ስለዚህ አልበቃሁም የሚለው ተገቢ አይደለም። ከዛ ቀጥሎ ብዙ ጸሎቶች አሉ። እነዚህ ሁሉ ጸሎቶች እኛ በምሕረቱ እንድንቀርብ የሚያደርጉ የሚረዱ ናቸው። ስለዚህ አልበቃሁም የሚለው በጣም ተገቢ አይደለም። ብዙ ጸሎቶች አሉ። እንደው ቁርባን ከመቀበል አስቀድሞ የሚቀበል ሁሉ እንዲህ ብሎ ይጸልይ የሚል አለ። ስንቶቻችን ይህን ጸሎት እንደምናውቀው አላውቅም። ግን በተቻለ መጠን ከመቁረባችን በፊት ይህን ጸሎት መጸለይ አለብን። ጸሎቱ እንዲህ የሚል ነው። አቤቱ ጌታ ኢየሱስ ክርስቶስ ሆይ እርኩስት ከሆነች ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለም። እኔ አሳዝኜሃለሁና በፊትህም ክፉ ስራ ሰርቻለሁና በአርአያህና በአምሳሌ የፈጠርከው ስጋዬንና ነፍሴን ትእዛዝህን በማፍረስ አሳድፌአለሁና ስራም ምንም የለኝም። ነገር ግን ስለ መፍጠርህና እኔ ለማዳን ሰው ስለመሆንህ ፈጥረኛል። እኔን ለማዳን ሰው ሆነሃል። እንዲሁ መፍጠር ብቻ አይደለም። ኧረ ያልማ መቼም ብዙ ፍጥረት ተፈጥሯል። እኔን ለማዳን ሰው ሆነሃል። ስለዚህ ስለ መፍጠርህ፣ እኔን ለማዳን ሰው ስለመሆንህ፣ ስለ ክቡር መስቀልህም በመስቀል ላይ ስለተቀበልከው መከራ፣ ማየት ስለምትሆን ስለሞትህ፣ በሶስተኛውም ቀን ስለመነሳትህም ጌታዬ ሆይ ከበደልና ከመርገም ሁሉ ከኃጢአትና ከርኩሰትም ሁሉ ታነጻኝ ዘንድ እለምንሃለሁ፣ እማልድሃለሁ። ይቀጥላል ጸሎቱ። የቅድስናህን ምስጢር በተቀበልኩበት ጊዜ ለወቀሳ ለመፈራረጃ አይሁንብኝ፣ ማረኝ ይቅርም በለኝ እንጂ። የዓለም ሕይወት ሆይ በእርሱ የኃጢአቴን ስርየት የነፍሴንም ሕይወት ስጠኝ እንጂ። በሁለት ወገን ድንግል በምትሆን በወለደች በእመቤታችን በቅድስት ድንግል ማርያም በመጥምቁ ዮሐንስ አማላጅነት ክቡራን በሚሆኑ በመላእክትም በሰማዕታትና ለበጎ ነገር በሚጋደሉ በጻድቃንም ሁሉ ጸሎት እስከ ዘላለም ድረስ አሜን። ይህን ጸሎት አድርገው ነው ስጋውን ደሙን ወደ መቀበል የሚኬደው። የተወደዳቸው እግዚአብሔር ሰዎች ይህን ጸሎት ምናልባት ያልሰማ ነው የማናውቀው ካለን በተቻለ መጠን ይህን ጸሎት ስጋውን ደሙን ከመቀበል በፊት ቢያንስ ዛሬ ሞባይል አለ፣ ብዙ ነገር አለ፣ ብናውቀው ብንጸልየው በጣም ተገቢ ነው። እንዲህ ብለን እኛ ምንም እንደሌለን ባዶ ኢምንት እንደውም የኛ ሁሉ ነገራችን አፍራሽ ኃጢአተኛ መሆናችንን አምነን ምንም ስራ እንደሌለን ታምነን ግን እሱ ፈጥሮናልና ስለኛ ሰው ሆኗልና መከራ ተቀብሏልና ሞቷል ተነስቷልና ስለወለደችው ስለ ንጽሕት ቅድስት ድንግል ማርያም ብሎ ስለ ዮሐንስ መጥምቅ ብሎ እሱን ደስ ስላሰኙ ለበጎ ስራ ስለሚተጉ ጻድቃን ሁሉ ብሎ እንዲምረን ገጸ ምሕረቱን ወደኛ እንዲያዞር ገጸ መዓቱን በገጸ ምሕረቱ እንዲለውጥልን ስጋውን ደሙን ይቅር ብሎ እንዲሰጠን ይሄን ጸሎት ጸልየን ነው ወደ ስጋውና ደሙን የምንቀርበው። ስለዚህ ይሄ ሁሉ ጸሎት ያለው ነው እኛ የበቃን ስላልሆን ለኛ የተዘጋጀ ይሄ ሁሉ መሰላል ድጋፍ ምርኩዝ ነው። ይሄ ሁሉ ነው። ስለዚህ አልበቃው የሚለው ተገቢ አይደለም። ሶስተኛው ላለመቁረብ አንዳንዶች ምክንያት አድርገው የሚያነሱት ካህኑ ዘኮነ ንጹሕ ይንሳም ቁርባን ብሎ የሚያውጀው አዋጅ ያስፈራኛል፣ በጣም ያስደነግጠኛል የሚሉ አሉ። ከዚህ የተነሳ ይህን ተላልፎ መቁረብ ይከብደኛል የሚሉ አሉ። አዎ ጸሎቱ ያስፈራል፣ ግን ተገቢና ትክክል ነው። እንግዲህ ካህኑ እጁን በአንጾት እጁን ታጥቦ የሚለው ጸሎት ነው። ንጹሕ የሆነ ከቁርባኑ ይቀበል ይላል። ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል በልቡም ቂምን የያዘ ልዩ ሐሳብና ዝሙትም ያለበት ቢኖር አይቅረብ። እጄን ከአፋዊ ድፍ ንጹሕ እንዳደረግኩ እንደዚሁ ከሁላችሁም ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ
ከእርሱ ለመቀበላችሁ መተላለፍ የለብኝም። በንጽህና ሆናችሁ ባትቀርቡ እኔ ከበደላችሁ ንጹሕ ነኝ ይላል። እጁን መታጠቡ በጲላጦስ ስርዓት ነው ይላሉ። ግን ደግሞ በብሉይ ኪዳን ዘዳግም ላይ የተጻፈ አለ። አንድ ሰው በሆነ አካባቢ ወድቆ ሞቶ ቢገኝ ገዳዩ ካልታወቀ የአካባቢ ሽማግሌዎች ምንም የማታቅ ጊደር ወስደው አንገቷን ጠምዝዘው ደሟን አፍሰው እጃቸውን እዛ ላይ ይታጠቡ። ይህን ሰው ማን እንደገደለው አናቅም። ታጠቡን መጽሐፍ ቅዱሳዊ መሰረት ያለው ነው። ዞሮ ዞሮ በዚህም ሆነ በዛ ካህኑ ይሄን ይላል። ይሄን ማለቱ ተገቢ ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ቃል ሐሳብ ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26 እስከ 31 ላይ ይሄን የመሰለ ነገር ብሏል ቅዱስ ጳውሎስ። እንደውም ከዚህ ከበድ ያለው ነው ያለው። ምን ይላል ቅዱስ ጳውሎስ? ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት ይላል። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው የሚጠጣ ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። ስለዚህ ቅዱስ ጳውሎስ ያለው ነው። ሳይረዳ ሳይለይ ሳይዘጋጅ የሚቀርብ ሰው መቅሰፍት ነው ለራሱ የሚበላው ይላል። ምክንያቱም አውቆ ተዘጋጅቶ አማናዊ የክርስቶስ ሥጋና ደም መሆኑን አምኖ ነው መቅረብ ያለበት። ተዘጋጅቶ አበቅቶ አይደለም፣ ማንም ሊበቃ ይችላል። ግን ቢያንስ ተዘጋጅቶ እየፈራ እየተንቀጠቀጠ መድኃኒት ነህ፣ ማየ ሕይወት ነህ፣ ግን ደግሞ እሳተ መለኮትም ነው፣ ግን ሕይወት ነህ፣ ሕይወት ሁንልኝ እያለ ነው መቅረብ ያለበት እንጂ በድፍረት ምን ችግር አለው እኔ ከነገሌ አንሳለሁ እገሌት እንኳን ስትቆርብ እገሌ እንኳን ሲቆርብ እያለ እንዳይቀርብ ነው፣ ማስጠንቀቂያ ነው። የተወደዳችሁ እግዚአብሔር ቤተሰቦች ሁልጊዜ የቤተክርስቲያን ስርዓት ከፍና ጠበቅ ከበድ ያለ ነው። እንዲህ ቢሆን ነው የሚጠቅመን እንጂ በጣም ዝቅ አድርገን ሰርተን ይሄው ደረስኩበት ችዬዋለሁ ብንል ምን ጥቅም አለው? ውድድሩ እኮ ከኛ አቅም ጋር አይደለም። ከፍ ብሎ ተሰርቶ አሁን ማድረግ ያለብኝ እንዲህ ነበረ፣ መሆን የሚጠበቅብኝ እንዲህ ነበር፣ ግን እኔ አልሆንኩም፣ ጭራሽ ከዛ አልደረስኩም ብለን በትትና ባዶነታችንን አውቀን ብንቀርብ አይሻልም? እንጂ በትዕቢት አዎ ይሄ ነው የታዘዘው ምንም ለዚህ እንኳን አላንስም ብለን ብንቀር ምን ይጠቅመናል? ስለዚህ ካህኑ ይሄን ማለቱ ተገቢ ነው። እንደው አንዳንድ ለማሻሻል ለማለዘብ ይሞክራሉ። መቼም ሰው እንደተረዳው ያድርግ፣ ዝም ብሎ ሁሉን መንቀፍም እንደዛ አይቻልም። ግን በጣም ተገቢ የሆነ ጸሎት ነው። እየተሳቀቅን ነው መቅረብ ያለብን። እየተሳቀቅን እኛነታችንን ስናየው እንኳን ወደ ክርስቶስ ሥጋና ደም ወደ ቤተክርስቲያንስ በእውነቱ መግባት ይገባናል። ይህን እያሰብን ነው መቅረብ ያለብን። ግን እንዲህ ብለን ግን አንቀርም። አብርሃም እኔ አመድና ትቢያ ነኝ እያለ ግን እግዚአብሔርን እያስተናገደን፣ ቅዱስ ጳውሎስ እኔ ጭንጋፍ ነኝ ሐዋርያ ተብዬ ልጠራ አይገባኝም እያለ ግን ስለ ቤተክርስቲያን እየደከመ ነው፣ መልእክት እየላከ እያስተማረ ነው። እና እንዲህ ያለ ነው መሆን ያለበት። ስለዚህ ይሄ ካህኑ እንዲህ የሚለው ያስፈራኛል፣ ንጹሕ የሆነ ይቀበል ብለዋል፣ እኔ ንጹሕ አይደለሁም ብሎ መቅረት ተገቢ አይደለም ነው፣ መረዳት ይገባል። አለዛ እንደ እናቴ መቀነት ምንድነው እንደሚባለው ላለመምጣት ምክንያት መፈለግ ነው የሚመስለው። ወይም ደግሞ ቆብ እኔ ምን አልበልሽ እንጂ አንቺ አለች እንደሚባለው አይነት ነው የሚሆነው። ላለመቅረብ ወደ ሥጋውና ደሙ ላለመቅረብ የሆነች ሰበብ ፍለጋ ነው የሚመስለው። እንዲሁ እግዚአብሔር አይታለልም። በእውነቱ እግዚአብሔርን የምናታልለው ወይ ጥሩ ምክንያት ስላገኘን እግዚአብሔር በዛ የሚሸነፍ እንዳይመስለን። እግዚአብሔር የሚያሸንፈው ፍቅር ብቻ ነው። እግዚአብሔር የሚያሸንፈው ቅንነት ነው። በእውነቱ በቅንነት የሚደረግ ነገር በእግዚአብሔር ዘንድ የቀና ነው። ግን በዚህ በአረፍተ ነገር በቃላት ጥምዘዛ የትም መድረስ አንችልም። አራተኛው በኃጢአት ለወድቅ እችላለሁና ልቆይ የሚል ነው። ከዛሬው ተቀብዬ ነገ በተለይ ደግሞ በወጣትነት እድሜ ያለን ብዙ ሰዎች ይሄ ሐሳብ ሊያዳክመን ይችል ይሆናል። ዛሬ ተቀብዬ ነገ የሚሆነው አይታወቅም። ገና የሚጠብቀኝ ነገር እድሜ የሚያመጣው ህይወት የሚያመጣው ስራ የሚያመጣው አይታወቅም። ስለዚህ ምናልባት ሩጬ ዳውስ ከምገባ እስቲ ቀስ ልበል ቢል አሁንም ይሄ ሲያዩት መንፈሳዊ ይመስላል። እንዲህ ያሉ ነገሮች ብዙ መንፈሳዊ ይመስላል። የራቁትማ ርቀዋል። አሁን ቀርበን ግን በደንብ ደግሞ ቀርበን እንዳንጠቀም የሚያደርጉ ነገሮች ናቸው እነዚህ። እና ልወድቅ እችላለሁ የሚለው ነው። አዎ ማንኛችንም ልንወድቅ እንችላለን። ምንም ከመውደቅ አደጋ ነፃ የሆነ ሰው የለም። ሰው እስከሆነ ድረስ እስከምንሞትባት ቅጽበት ድረስ ልንወድቅ እንችላለን። እስከ መጨረሻ ድረስ 70-80 ዓመት ቢሆነን እንኳን ከመውደቅ አደጋ ነፃ አይደለንም። በእውነቱ አይድረስ ነው። በማንኛውም ቅጽበት ምንም ነገር ሊመጣ ይችላል።
ግን ገና ሰማይ ይሰበራል ተብሎ እንደሚባለው ወይም ቅዠት ተፈርቶ ሳይተኛ አይታደር እንደሚባለው ነገ ለነገ መስጠት ተገቢ ነው። እንደምናውቀው የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ግን ቅዱሳን ሐዋርያት ከራሱ ከጌታችን እጅ ተቀብለው በዛችው ቀን ማታ ተበታትነዋል። ጌታችንን ጥለውት ጠፍተዋል። ቅዱስ ጴጥሮስ በዛው ምሽት ምን እንደደረሰበት እናውቃለን። 3 ጊዜ ጌታውን ክዷል። ይሁዳ ደግሞ ጨርሶ አሰላለፉን ቀይሯል። ግን ጌታችን አልተቀየማቸውም። እንደተነሳ መልእክት የላከው ወደ እነዚሁ ሐዋርያት ነው። 3 ጊዜ ወደ ካደው ጴጥሮስ እንደውም ጴጥሮስን ለይቶ የሚጠራው ከዚህ የተነሳ ነው እንጂ የሐዋርያት የተለየ እልቅና ስለተሰጠዋል። ጴጥሮስን ለይቶ ለጴጥሮስም ንገር ያለው አይ ስለ ካድኩት ትቶኛል ብሎ ቅዱስ ጴጥሮስ ተስፋ እንዳይቆርጥ ነው። ወደ ሌሎች ሐዋርያት ለቅዱሳት ሱራ ንግራ ለአርዳኤ ከመተንሳይኩ ሙታን ከሙታን እንደተነሳው ለደቀ መዛሙርቴ ንገሩልኝ፣ ገሊላ ይጠብቃችኋል፣ በሉዛ ጠብቃችኋለሁ ነው ያላየው። አይ አይቻቸው በአንድ ቀን ምሽት ክደውኝ እንደ አንድ ቀን እንኳን ሳይታገሱ አላለም። ወደ እነዛው በዛው ምሽት ወደ ተበታተኑት ጥለውት ወደ ሸሹት ደቀ መዛሙርቱ እንደውም ወንድሞቼ ነው ያላቸው። በእውነቱ ወደ ወንድሞቼ ነው ያለው፣ አላራቃቸው። ስለዚህ ቆርበን ብንወድቅ ሰብአዊ ጠባያችን እንደዛ ነው። ትላል ለማንሳት ሞክሬያለሁ ይመስለኛል፣ ጊዜው እንዳልወስድ እንጂ ወደዛ አልገባም። ባጭሩ ግን ማንነታችንን አንርሳ። ይሄ ለወድቅ እችላለሁ እንደዚህ ቢሆን ምን እኛ እኮ ሰዎች ነን። አፈር እኮ ባህሪያችን ነው። ስለዚህ መውደቅ ምን ጭቃ ቢጨቀይ ምን ልዩ ነገር አለው? እኛ እኮ አፈሮች ነን። ትንሣኤ አለን፣ ያንሳረሰናል፣ ግን መሬታውያን ነን። ስለዚህ ለመሬት መውደቅ ምን ይገርማል? አፈር እኮ ዝናብ ሲያገኝ በቃ ይጨቀያል። እንደዛ ነው ጠባያችን። እና ምን ይገርማል? ንስሐ የተዘጋጀው ለኛ ነው። ስጋው ደግሞ የተዘጋጀው እኮ ይሄን አውቆ ነው ያዘጋጀው። ስለዚህ ገና ለወድቅ ልሰበር ይችላል ብለን ዛሬ ለምን መድኃኒት ይቀርብናል? ነገ መልሶ ሊርበኝ ብሎ ዛሬ የማይበላ ሰው አለ? አሁን ዛሬ ራት በልተን ነገ አያስፈልገንም? ታዲያ ነገ መራቤ ላይ ቀር ዛሬ ይቅርብኝ የሚል ሰው አለ? ረዲያ ይሁድ አሁን በበላ ነገ መልሶ ይርበኛል ምን አደከመኝ ነገ አንድ ላይ ሆነ በላዋለሁ የሚል ሰው አለ? እና ታዲያ ለስጋውና ለደሙ ሲሆን ለምንድን ነው እንዲህ የምንለው? አያችሁ፣ የምር ብዙ ነገሮቻችን በደም ስናያቸው ማሾፍ ይመስላሉ የምለው በእውነት ነው። ከልብ የማዘን የማሰብ ነገሮች አሉ። እንዲያው ዝም ብሎ የማስቀር የመከላከያ የማራቂያ ነው የሚመስሉት። ስለዚህ ነገን ለባለቤቱ ሰጥተን ዛሬ እንቁረብ። ነገ ደግሞ እግዚአብሔር ያውቃል። ነቢዩ ሚክያስ ምን አለ? ሚክያስ 7:8 ላይ ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልሻል። በወድቅ ምን ሆናለሁ አለ? እነሳለሁ። ግን በተገላቢጦሹ በወድቅ ምን ሆናለሁ እያለ ነው። በዛው እቀራለሁ። እንዲህ ይባል ለሰይጣን መንገድ አትስጡት እኮ የተባለው ለዚህ ነው። ስለዚህ ጋውና ደግሞ ላለመቀበል ለሰይጣን ቅድሚያውን መስጠት ነው። ይኸው እየጠበቅኩ ነው ሰይጣን ና እኮ እያል እየጋበዝ ነው እኮ ነው። ይኸው ተዘጋጅቼ የምጠብቀው አንተን ነው። ድቀት ነው የምጠብቀው። እንዲህ ሰው ሞት ይመኛል፣ ሰው ድቀት ይመኛል፣ ሰው መነሳትን ጽድቅን እንዲሁ ባንችለው ባናደርገው እንኳን በጎ መመኘት እያለ ሰው መጥፎ እንዴት ይመኛል በራሱ ላይ? የእውነት የጤና እኮ አይደለም። ስለዚህ ነገ እግዚአብሔር ያውቃል። እንዴ ንስሐ የተዘጋጀው ለኛ አይደል እንዴ? ታዲያ መድኃኒት እያለ ለምንድን ነው? እስኪ አሁን አንድ ሰው ዛሬ ቢታመም አሁን ብታከም ደግሞ ሌላ ቀን መልሶ ሊያመኝ ይችላል። ስለዚህ ምን አደከመኝ ምን የሚል ሰው አለ? እንደታመምን ወደ ሐኪም ቤት ምን ሄደው ወይ መድኃኒት የምንፈልገው አብዛኛዎቻችን። ታዲያ ለስጋና ለደሙ ሲሆን ለምን ሌላ መለኪያ ሌላ መንገድ እንፈልጋለን? ስለዚህ ነገ ለራሱ ያስባልና ለነገ አትጨነቁ የተባለው እንዲህ ስለሆነ ነገን የሚያቀስቱ ስላለ ዛሬን እንቀበል። ነገ ሌላ ቀን። አንድ ሴት ነበረች አሉ ብዙ መሬት ያላት ይሄ የመሬት ባለሀብት የመሬት ከበርቴ የምትባል አይነት እና መሬት ያከራየቻቸው ጭሰኞች ምኖች ቤት ያከራየቻቸው ብዙ ሰዎች አሉ እና እሑድ ቅዳሜ ሁሌ ትቆርባለች እና ግን ያው ከስራ እንግዲህ ከምኑ ጋር የተለያየ የሚያገናኛት የሚያጋጫት ጉዳይ ይኖራል እና ዓርብ ማታ እየዞረች አሉ በየሰዎቹ ቤት እየዞረች በራቸው ላይ እየወደቀች እግራቸው ላይ እየወደቀች ይቅር በሉኝ እኔ እሑድ ቅዳሜ ስጋውን ነው እንቀበላለሁ ይቅር በሉኝ ትላለች። እነዛ ደግሞ እንዲህ ያለው ጉዳይ ይሄ ሳይፈታ ይሄ ሳይቋጭሯታል ተውት፣ እሱን እርሱት፣ እሑድ ቅዳሜን እርሱት፣ ሰኞ ማክሰኞ እናወራበታለን ትል ነበር ይባላል። እንደዚህ መሆን ያስፈልጋል። በቃ ያልተቋጨ ጉዳይ ካለ በቃ እናገኘዋለን። እሱ
እንዴ እሱ እስኪቋጭኛ ቀድመን የተቋጨን ስንደር ከክርስቶስ ጋር ተለያይተን እንቅር እንዴ? ስለዚህ እንደዚህ ማሰብ ያስፈልጋል። መቼስ ችግሩን ካሰቡት እኮ ምንም አይነት ነገር ስራ መስራት አይቻልም። ሰው ፍቺን ካሰበ እኮ ማግባትም አይኖርም። አይ ምን ዋጋ አለው እያሉ የተፋቱ አንዳንዶችን እያዩ ካቀሩ ያው መጋባትም አይኖርም፣ ምንም ነገር አይኖርም። የሰው ልጅ ሲወለድ መቼም እንዲያድግ ነው የሚጠበቀው። ግን የተወለደ ሁሉ ላያድግ ይችላል። ታዲያ የተወለደ ሁሉ ላያድግ ይችላል ተብሎ መውለድ ይቅር ይባላል? እና በአንዳንድ በሚሆኑ ችግሮች ለምን ዋናውን ነገር እንተዋለን? ስለዚህ በኃጢአት ለወድቅ ስለምችል የሚለው በጣም የተሳሳተ ነው። ነገር ለእግዚአብሔር እንስጥ። እግዚአብሔር እንዲጠብቀን ራሳችንን አሳልፈን እንስጥ። ባለፈ በገደፈ ይወጣው ደግሞ ተጋርሎ ነው። መንገድ እየወደቁ እየተነሱ ነው። ሰው መንገድ የሚሄደው መቼም ለመውደቅ ብሎ መንገድ የሚሄድ ሰው የለም። ሽፍታ እንዲያገኘው ሌባ እንዲያገኘው ብሎ መንገድ የሚሄድ ሰው የለም። ግን መንገድ ከተሄደ ዘንድ የሚገጥመው አይታወቅም። መንገድ ላይ ያለውን እንዳመጣጡ ማለፍ ነው መቼስ እንጂ ገና ለገና እንዲህ ሊኖር ይችላል መንገድ ላይ ተብሎ ቁጭ ተብሎ ይቀራል። ስለዚህ ይሄንን በዛ መንገድ ማየት ይገባናል። አምስተኛው ወጣት አይቆርብም ስለሚባል ነው የሚሉ አሉ። ይሄ ያው ከትምህርት ጉድለት ነው። እንዲህ ያለው ማን ነው? ስተት ነው። ወጣት አይቆርብም እንደዚህ የሚሉ አንዳንድ አባቶችን አሉ በማለት ከስጋውና ከደሙ የሚርቁ ይኖራሉ። ይሄ ስተት ነው፣ ምንም ጥያቄ የለውም። ወጣት ሽማግሌ ተብሎ አይለይም። እንደውም ይልቁንም ስጋውና ደሙ የሚያስፈልገው ለወጣቶች ነው። ምክንያቱም በተጋድሎ ላይ ተጋድሎ የሚጸናው በተጋድሎ እድሜ ላይ ያሉ ወጣቶች ናቸው። ቅድም እንዳነሳ ነው የበለጠ ትጥቅ የበለጠ ዝግጅት የሚያስፈልገው መቼም ጦር ሜዳ ግንባር ያለ ወታደር ይመስለኛል እንጂ ከጦርነት ርቆ ከግንባር በጣም ርቆ ያለ ወታደር አይመስለኝም ብዙ ትጥቅም ዝግጅትም የሚያስፈልገው። ስለዚህ ወጣትነት የተጋድሎ እድሜ ስለሆነ የበለጠ ስጋውና ደሙ የሚያስፈልገው በወጣትነት ጊዜ ነው። የድካም ጊዜ ሳይመጣ ደስ ያሰኙ የምትላቸው ጊዜ ሳይመጡ በጉብዝና ወራት ፈጣሪን አስብ የተባለው ለዚህ ነው። የበለጠ እግዚአብሔርን ማገልገል የሚቻለው በወጣትነት ነው። እውነቱን ለመናገር በዚህ ዓለም ተመልሰው የማይመጣ ነገር ቢኖር በወጣትነት ጊዜ እግዚአብሔርን ማገልገል ነው። እግዚአብሔር በየትኛውም ሰዓት ብንመጣ ይቀበላል። ሸምግለን በ70 በ80 ብንመጣ ይቀበላል። ምንም የ11 ሰዓት የመጡትም ተቀበሏል። ግን በሽምግልና ብንመጣ ግን መልሰን የማናገኘው ነገር አለ። እሱ ምንድነው? ወጣትነታችንን ለእግዚአብሔር መስጠትን ግን መልሰን ማግኘት አንችልም። ያን በኋላ ንስሐ ብንገባ ንስሐ መልሶ ወጣት ጎልማሳ ያደርገን። በቃ እድሜ ከሄደ ሄዷል፣ እኔ ከተቃጠለ ተቃጥሏል። ስለዚህ መልሶ የማይገኘውን የወጣትነት ጊዜ ለእግዚአብሔር መስጠት የመጀመሪያው ሰው ማድረግ ያለበት በተቻለ መጠን ይሄ ነው በእውነቱ። ስለዚህ የበለጠ ለእግዚአብሔር ሊውል የሚገባው ጊዜ ይሄ ወጣትነት ነው እንጂ እንደ ወጣትነትን ለዲያብሎስ ለኃጢአት አሳልፎ ሰጥቶ አማራጭ ሲያጡ ነው እንደ ወደ እግዚአብሔር የሚመጣው። እግዚአብሔር መሄጃ ስናጣ የምንመጣበት የመጨረሻ ምርጫ ሊሆን አይገባውም። ለሰይጣን ምጥጥ አድርገን ለዓለም ለኃጢአት ምጥጥ አድርገን ውበታችንን ጉልበታችንን እድሜያችንን ያን ልጣጩን ለእግዚአብሔር ለምን እናውላለን? አስራቱን በኩራቱን ለእግዚአብሔር ስጡ የተባለው እኮ ለዚህ በኩር ማለት መጀመሪያ የሚደርሰው መጀመሪያ ያለው ዋናው ፍታው ነው ለእግዚአብሔር የሚገባው። ለምን ያን ብናደርግ የምንጠቀመው እኛ ነን። ቀሪ ይባረካል፣ መልካም ይሆናል። ወጣትነታችንን ለእግዚአብሔር ብንሰጥ የምንጠቀመው እኛ ነን። ብዙዎቹ ቅዱሳን ሰማዕታት በወጣትነት ዘመናቸው ለክርስቶስ የመሰከሩ ናቸው። እንደምናውቀው እንደነ ቅዱስ ጊዮርጊስ፣ እንደነ ቅዱስ ሚናስ፣ እንደነ ቅዱስ አቦሊ እነዚህና እነዚህ የመሳሰሉት እንደነ ቅዱስ ፊቅጦር፣ እንደነ ቅዱስ መርቆሪዎስ፣ እንደነ ቅዱስ አርሴማ ወጣቶች ናቸው ብዙዎቹ። እና ይሄ እድል ካለፈም አይመለስም። ስለዚህ የበለጠ በእውነቱ ስጋውና ደሙ የሚያስፈልገው ለወጣቶች ነው። ትጥቅ ነው፣ ኃይል ነው፣ ብርታት ነው፣ ጉልበት ነው። ሌላው የሚቀርበው ምክንያት ስድስተኛ የንስሐ አባቴ ወይ ካላገባህ ወይ ካልመነኮስክ መቁረብ አትችልም ብለውኝ የሚል ነው። ይሄም ያው ከትምህርት ጉድለት የሚመጣ ነው። አሁን እንኳን ይሄ በጣም የተስተካከለ የቀረ ይመስለኛል። እንደው በአንዳንድ ገና ብዙም ትምህርት ባልደረሰባቸው ባልጠነከረባቸው ቦታዎች ካልሆነ ያው የሆነ ጊዜ አባቶች ከመቸገራቸው የተነሳ የሚሉት ነገር ይኖራል። ግን አንዳንዴ ለሆነ ችግር ተብሎ የሚፈጠር ነገር ሲቆይ አባቶቻችን ያወረሱን እየተባለ ሲተላለፍ ነው ችግር የሚመጣው። የሆነ ሰው የሆነችን ነገር ለሆነ ዘዴ ሊጠቀም ይችላል። ግን ለምን እንደተጠቀማት ያው ሰውዬ አብራርቶ በዛው ልክ ካላስቀራት ሲቀጥል ምክንያተ ነገሩ አውዱ ኮንቴክስቱ ስለማይታወቅ አስቸጋሪ ይሆናል። አንድ ቦታ
በጣም ጫት የአካባቢውን ወጣት በጣም የበከለበት የመረዘበት ቦታ ነበር እና በዚህ ዙሪያ ትምህርት እንደዚህ እየተሰጠ ያለ በሆነ አስተዳደራዊ ኃላፊነት የነበረ ሰው አሁን እንዲያ ብዬ ዝርዝር አልነግራችሁም መጣና የሆነ ነገር ሹክ አለን። ምን ነበር መሰላችሁ ያለን? ጫት የበቀለው ካሪዮስ ፈርስ ላይ ነው ብላችሁ ለዚህ ወጣት ብትነግሩት አክንትፍ ብሎ ይተው ነበር እና እንደዚህ ብላችሁ ነገሩት አለ። ከመጨነቁ የተነሳ ነው። ቅንነቱን አደነቅን። ግን ገና ለገና ደግሞ ለሆነ ነገር መፍትሄ ይሆናል ብለን የሌለ የተሳሳተ ነገር ደግሞ መናገር ተገቢ አይደለም። ያን ነገር ደግሞ ሌላ ጣጣ ያመጣል እና ይሄ ወይ ካላገባው ካልመነኮስክ የሚለው ያው ወጣት ሆኖ ሳይረዱ ቢቀርቡ ፈተና ሊሆንባቸው ይችላል ከሚል ጭንቀት የተፈጠረ ሊሆን ይችላል። መቼም እንደዛ ብዬ ልገምት በበጎነት። ግን ይሄ ተገቢ አይደለም። አንድ ሰው ያግባም ይመንኩስም ስጋውና ደሙን እየተቀበለ ከክርስቶስ ሳይለይ ኖሮ በኋላ እንደ ምርጫው እንደ እግዚአብሔርም ጥሪ የሱም ውሳኔ የሷም ውሳኔ እግዚአብሔርም ጥሪ እንግዲህ ወደሚመሩት ይሄዳል እንጂ የሆነ ጊዜ አቋርጦ ራሱን ለሰይጣን አዘጋጅቶ ቅድሚያ ሰጥቶ ቆይቶ እንደገና በኋላ ደግሞ ሰጥቶ መለመን አይነት ውስጥ መግባት የለበትም እና ይሄ ተገቢ አይደለም፣ ትክክል አይደለም። ሰው ምንጊዜም ከስጋውና ከደሙ መለየት የለበትም። እየተማረ እየተረዳ ነው እንጂ መኖር ያለበት እንደው ዝም ብሎ ቀን በመቁጠር መሆን የለበትም። ሌላው ሰባተኛው የሥራዬ ሁኔታ ለመቁረብ ስለማይመች ስለማይፈቅድ የሚሉ አሉ። ከመቁረብ የሚከለክል ምንም ስራ የለም። ኃጢአት ከሆነ ምንጊዜም ቢሆን የተከለከለ ነው። ንግድም ቢሆን ዳኝነትም ቢሆን ባለስልጣንነትም ቢሆን ምንም ቢሆን ኃጢአት ከሆነ ኃጢአት ነው። ጉቦ መቀበል ምንጊዜም ኃጢአት ነው። ሰው ማንገላታት ምንጊዜም ኃጢአት ነው። ማጭበርበር፣ የማይገባውን ትርፍ ማግበስበስ፣ የዕቃው ጥራት ውስጥ ያልሆነ ይሄ ሁሉ የተከለከለ ነው። ምንጊዜም እንደ ክርስቲያን ስለሚቆርብ ስለማይቆርብ አይደለም። ከዚህ ውጪ ምንጊዜም የተከለከለው ነገር ብቻ ነው ከስጋውና ደሙ የሚከለክለው እንጂ ለመቁረብ የተለየ የሚከለክል የማይከለክል ነገር የለምና የሥራዬ ሁኔታ ነው የሚለውም ተገቢ አይደለም። ከዚህ ያለፈ ነገር ካለ ከንስሐ አባት ጋር መነጋገር ነው። ትምህርታችንን እየጨረስን ነው። የመጨረሻው የሚነሳው እና በጣም ትንሽ የሚያስቸግረው ነገር በእውነቱ የባልና የሚስት አንዱ ፈቃደኛ ሲሆን ሌላኛው ያለመሆን ጉዳይ ነው። ይሄ ያው የካህናትም ትልቁ ሸክማቸው ይሄ ይመስለኛል። ሁለቱም ተስማምተው የሚቆርቡ ሲሆኑ ሰየው እንዴት ደስ ይላል በእውነቱ። ግን ደግሞ ሁሉ አይሟላምና ሚስት ወይ ባል እንቁረብ ሲል ሌላኛው ገና ነኝ እንቆይ እያለ የተለያየ ምክንያት ያቀርባል። ይሄ በጣም ከባድ ነው። እንግዲህ ብዙ የካህናትን ፈሊጥ የካህናትን ማስተዋል ጽናት ብዙ ነገር ይጠይቃል በእውነቱ። ይሄ በጣም ባለትዳርን የተረዳው ያልተረዳውን እንዲረዳው በጣም አጽንቶ በጸሎት ከማሰብ ጀምሮ የተለያዩ መንገዶችን መጠቀምን ይጠይቃል። ይሄ በጣም አሁን በአዋጅ እንዲሁን እንዲያዩን ተብሎ የማይነገር ነው። በእውነት እንዲህ ያለ በቤታችሁ እንዲህ ያለ ፈተና ያለባችሁ ባለትዳሮችን እግዚአብሔር ይርዳችሁ። በእውነቱ የቀረውን ባል ወይንም ሚስት የትዳር አጋር እግዚአብሔርን ልቡን ከፍቶ ወደ ስጋውና ደሙ እንዲጠራው እንዲያቀርበው እግዚአብሔር ልቡን እንዲከፍትለት በእውነቱ እግዚአብሔር ፈቃድ ይሁን ብሎ መጸለይ ነው ተገቢ የሚሆነው። ከዛ ባለፈ ያለው ነገር ካህናት እንደ ጊዜ ግብሩ የሚያዩት ነው የሚሆነው። እንግዲህ ካህናት የተለያዩ መንገዶችን፣ ስልቶችን፣ ፈሊጦችን ይጠቀማሉ። በአዋጅ እንዲሆንም እንዲያዩም አይባልም። እንዳጠቃላይ በችኮላም ሳይሆን ባለመዘግየትም ይደርሳልም ሳንል አይ ደግሞ በጣም ተጣድፈንም ደግሞ በራሱ ጊዜ አስተውሎ ተረድቶ ተረጋግቶ ወደ ቅዱስ ሥጋውና ደሙ ሊቀርብ የሚችለውን ወይም ልትቀርብ የምትችለውን ድንገት ተቻኩለን ደግሞ እንዳናሰናክልም ጥንቃቄ በተሞላበት ሳንቸኩልም ሳንጣደፍም ሳንዘገይም በጣም በፈሊጥ ነገሩን መያዝ ያስፈልጋል። እንዳጠቃላይ ግን ወደ ሥጋውና ደሙ የማያቀርብ ሕይወት ከሆነ ምን ትርጉም አለው? ከክርስቶስ ከተለየን ትዳርስ ቢሆን ምንስ ቢሆን ምንድነው ጥቅሙ? ይሄ ሁሉ መንገድ ነው፣ ከእግዚአብሔር ጋር የምንኖርበት መንገድ ነው እና ዋናው ግብ ከእግዚአብሔር ጋር መኖር ነው። በሥጋውና ደሙ ከሱ ጋር መዋሃድ ነው። ወደዚህ ለመቅረብ ይሄን ግብ አድርጎ ባልና ሚስት ይሄንን በጣም ታሳቢ ማድረግ በዚህ ጉዳይ መወያየት መነጋገር ይኖርባቸዋል። እንግዲህ በጣም ብዙ ፈሊጥና ጥበብ ይፈልጋል። በዚህ ውስጥ ያላችሁትን እግዚአብሔር ይርዳችሁ። ከብዙ በጥቂቱ በሚስጥረ ቁርባን በሥጋውና በደሙ ዙሪያ የጀመርነውን ትምህርት እዚህ ላይ እንጨርሳለን። ትምህርታችንን ስናጠቃልለው በተቻለ መጠን በእውነቱ በተቻለ መጠን ወደ ሥጋውና ደሙ መቅረብ አለብን።
ብንችል በየቀኑ ደጋግሜ ለማንሳት እንደሞከርኩት ግን ያ ደግሞ ለብዙዎቻችን ተግባራዊ ሊሆን ስለማይችል በተቻለ መጠን ቶሎ ቶሎ ወደ ስጋውና ደሙ መቅረብ አለብን። ከስጋውና ከደሙ በራቅን መጠን ለሰይጣን ለኃጢአት እድል እየሰጠነው ነው። ኃይላችንን እያደከምን ነው። ትጥቃችንን እየፈታን ነው። ተዘልለን ለሰይጣን ተዘጋጅተን እየጠበቅን ነው። ናንጂ እየጠበቅንህ ነው እያልን እየጋበዝነው ነውና ከክርስቶስ ስጋና ደም እንዳንለይ በተቻለ መጠን የምንችለውን ሁሉ ማድረግ ይኖርብናል። እግዚአብሔር አምላካችን የጎደለንን ሁሉ ሞልቶ የሚያስፈልገንን ነገር ሁሉ አዘጋጅቶ ወደ ስጋውና ደሙ የራቅን እንድንቀርብ የምንቀበልም ደግሞ ያለ አበሳ ያለ ወቀሳ ሆነን እንድንቀበል የእርሱ የአምላካችን ቅዱስ ፈቃዱ ይሁንልን። አሜን። ስብሐት ለእግዚአብሔር።